ማረጋገጫ እኔ በወረቀት ወይ በሪከርድ ምናምን አይደለም እኔ ያለኝ። እኔ ኦሬዲ የሚዲያ ሴት አይደለሁም። ለማይል ዳናይት ጋር አብረው ጓደኛ መሆናቸውን የሚያቅሰው ነው ለኔ ነገረኝ። ሪከርድ አርገን ምንለቀው ወይ ደግሞ ማስረጃ ይዘን እዚህ ላይ ምንለቀ አይነት እንትን አይደለችም ልጅቷ እና የሷ ጓደኛ ናት ለኔ ነገረችኝ። በነገረኝና ዳናይት ማለት ነው። በነገረኝና ይሄ ነው አባትዬ ማስረጃ። ያው እኔ የሚዲያ ሴት አይደለሁም። ኦሬዲ እዚህ ጋር ማስረጃ ሪከርድ ማመጣ ሴት አይደለሁም። ይቅርታ አድርግልኝ። እንግዲህ አንተ ደግሞ በምታውቀው መንገድ ማውራት ትችላለህ። በነገረኝና አይ በሰማ ምናምን ሳይሆን በቃ ይሄን ነው እንግዲህ በቃ ሙሉ ለሙሉ ቋንቋው ባንድ ያታቅም ምናምን ለተባለው እዛው ነዋሪ ነች ነው። እሺ ሰምቼሻለሁ። ዛሬ ነው ትላላችሁ ጋይስ። ልክ አይደለም እንደ ቀኑ በ18 ነው እኮ የሚለው። ዛሬ ቀን ስንት ነው? 11 ነው ከሚመጣው ሐሙስ። እንዴት ናችሁ? አሁን ደግሞ በቆጠራ ጌም ተመልሰናል። ከሳምንት በኋላ ጁን 18 የሚደረገው በረዋን ባለቤቴና በሄለን ጉልበተኛዋ የሚደረገው ጌም አላቸው። ከሳምንት በኋላ ሁላችሁም ኮፒ ሊንክ ሪፖስት አድርጉልኝ። የታላችሁ ደግሞ ቪዲዮ ስሩ። ቪዲዮ እየሰራችሁ አስተዋውቁ ማለት ነው። በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ሐሙስ ማለት ነው። ከምሽቱ 2 ሰዓት በዱባይ ደግሞ 9 ሰዓት ከምሽቱ ማለት ነው። በአውሮፓ ደግሞ 7 ሰዓት፣ በዋሽንግተን ዲሲ በአሜሪካ ደግሞ 1 ሰዓት ይሆናል። ሁላችሁም እንዳትቀሩ ተጋብዛችኋል። ሁላችሁም እሺ። ኮምፕሊት ስሜን አጠፋው ኡስማን ስሜን አጠፋው። በሄለን ጉልበተኛዋ ብሎ እኔን አጠፋኝ። ስሜን አጠፋ። ይመች ጉዳዩ አለፈ። አሁን አልፏል። አሁን የሚመጣው ሐሙስ ነው። ረዋን ልትወልድም ስለሆነ ቀኑን የሳምንት ጌም ሰው በ3 ወር 4 ወር ነው የቀጠሮ ጌም ይዟል። አሬታ አባቱ እንደዚህ ነው እንዳውም እንዴ የምን ቁጭ ብሎ ሲጠብቁ መዋለው ላንተ እንቅልፍ ማጣት ነው። ከ2 ሳምንት በኋላ እናርገው በቃ እንደዚህ ነው ፈታ የሚያደርገው። አንድ ሳምንት የሚመጣው ሐሙስ በቃ አለቀ። እውነቴን ነው የምነግርሽ። ሰው በስተዛ ወለደች ምናምን የሚል ወሬ እንዳንሰማ ጋይስ። ሰዎች ነን እኮ እስካለን ድረስ እንቅፋትም ይመታናል። እንዴ አርዝሞ እስቲ ይታያል። ረዋንን ትንሽ እንትን እንላለን እና በአጠቃላይ አሁን ምን አለ መሰለሽ በነገረኝና በመሳለኝ ብዙ የሶሻል ሚዲያ ሰዎችም እርግጠኛ ሳይሆኑ የሚሄዱበት ነገር አለ። እርግጠኛ ሆነው ደግሞ አሁን እንደ አንቺ ፈልፍለው የሚያወጡ ነገሮች አሉ። አሁን እዚህ ጋር ግን እኔ 100% ሳጂ እንኳን ሆና ቢሆን እኔ ስማርት ነች፣ ልትደነቅ፣ ልናከብራት፣ በጣም ቶፕ ቦታ ልንሰጣት ይገባል። ሁለተኛ ደግሞ ቢያንስ ሰርጀሪ ማስረጃ ላቅርብ። እኔ የማህሌት ከራሱ ማን ነው ስሙ ከመብረቅ ማህሌት እናቷ ከራሱ ባመጣው ነው የምናገረው። አሁን ማይኮ ዝምት ያለሽ ምን አለች እናቷ መጣ ምን አለች መሰለሽ? ባህሬን ነበርኩ ልጄ በጣም አስቸጋሪኛት ከልጅነቷ ወደ ባህሬን ወስጃት እዛ አሳብዳኝ እኔ እሷን ትቼ መጣሁ። እናቷ ራሱ በማን በመብረቅ እናቷ ራሱ ባለቤቴ ዘበኛ ነበር። በሆነ ኤምባሲ ነው በሆነ ቦታ ዘበኛ ነበር። እዛ ኖር ነበር። ከዛ እኔ ባህሬን ሄድኩ። 2 ወንድ ልጆችና 1 ሴት አለችን። ሴቷ አሳብዳኛለች ለኔ ባህሬን ውስጥ አሉ። ከባህሬን ነው መጣ አዲስ አበባ እንደዛ ጎንደር ሁን ምን ይሁን በሁሉ ቦታ ሄዳ ያጭበረበረችው እናቷ ራሷ መስክራለች። ባለቤቷ ደግሞ እውነቷ ነው። ባለቤቷ ሐላፊ ነበር በዛኛው ዘመን ማለት ነው። ሳጂ ደግሞ ልንገርሽ የሳጂ ደግሞ በቃ አየሽ ሄሉዬ መልሴ አየሽ ያልኩት ነገር ተመለሰልሽ አይደል? ስልጣን አለው። ልክ ናት ሄሉ ስልጣን አለው ባለቤቷ ሄሉዬ። ኖርዌይ ግን አይደለም ያልሆነ ተናገርሽ እኮ ባህሬን ማለት ደግሞ አረብ ነው የሚናገሩ። ይሄ ነው ከናታ ይሰማው ባህሬን ነው የሚናገሩ። ኦኬ የሳጂ ደግሞ እኔ ልንገርሽ የሳጂ 25 ዓመት ኖርዌይ ገብታለች። ሄለን ትገምግማት በቋንቋ ከእናቷ ጋር ነው የምትኖረው። እናቷ ሙታለች። ስሟ አዲያም ነው። በቃ አሁን ልንገራችሁ ዜግነቷ ሌላ ነው የኖርዌይ ነው። እናንተ ግን አድርጉት። ለእኔ 99% እሷ አይደለችም፣ ግን 1% ሙሉ ልል አልችልም። አጋጣሚ ሊሆን ይችላል። እኔ 100% አይደለችም እላለሁ። እኔ በራሴ ልንገርሽ እህቴ ማህሌት ግን ያልነበረችው አትናገሪ። ሁለተኛ ልንገርሽ እኔ ጀርመን ውስጥ 20 ዓመት አድርጌ ከልጄ ጋር እኩል አልናገርም። 20 ዓመት ኑሬ ታርመኛለች። ይሄ እኮ አይባልም ትለኛለች። እና እህቴ ይሄ በልምድ
እንዲህ ኑራ 10 ዓመት ኑራ አይሆንም። በልጅነቷ ካልመጣች እንኳን 30 ዓመት ተቀምጣ እንዲህ አታወራ። ስለዚህ ማለት ደህና ሆና ነው የመጣችው፣ ከእናቷ ነው የመጣችው። ቀብሪ ይዛት እናቷ ሄዳለች። የዛሬ 5 ዓመት ደግሞ ከአንዳንድ ሰዎች ጋር ታዋጣ ነበር። አሁን መናገር ስለማልፈልግ ሄሉ ይገባታል። ገብቶሻል ሄሉ? እና እንደዛ የነበረች ናት ሳጂ። ማህሌት ደግሞ ቢዝነስ ገርል ናት። እንኳን እንዲህ በሁሉ ነው የምታጭበረብረው። እዛ ሄዳ ታጭበረብራለች እዛ። እና እንደዚህ ነው ሙሉ። እኔ ከተሳሳትኩ አርሙኝ። ግን ባሏ አዎ ነበር፣ እውነትሽ ነው እንዲያ ማሳብዳ አለች እናቷ። ወደ አገሩ ሄደ፣ ወደ ትግራይ ሄደ ብላለች እናቷ ራሷ። ይህች ግን ነጭ ነው ባሏ። በቃ ይሄን ልላችሁ ነው። ግን ሄዳችሁ ደግሞ ቸክ አድርጉ ማለት ነው። ከተሳሳትኩ አርሙኝ። አመሰግናለሁ። ቴንክ ዩ ሄሎች። እኔ ግን አንድ ጊዜ እዚህ ጋር አንድ ጊዜ ልግባ ማለት ኢንፎርሜሽን እና ይሄ በወቅቱ ይሄንን ትክክለኛ አሁን የተናገረችዋን ይሄንን ንግግር ሰምቻለሁ። ሁለተኛ ደግሞ ከዚህ በኋላ ማህሌት እንኳን የመገኘት እድሏ 0% ነው። ማንም ባይደክምና ባያወራው ባያስበው ነው የምለው እኔ በአጠቃላይ። ሳጂ ግን ከዚህ በኋላ በዚህ ጉዳይ ምንም አይነት መልስም ምንም አይነት ማስተናገድም የለባትም። እኔ ስማርት ነች፣ በጣም ስልጠን ያለች የገባት ሴት ናት። ስለዚህ የራሳችሁ ህይወት ኑሩ። እኔ ዝም ብላችሁ አትሳሳቱ ነው የምለው ብዙዎቹ። እሺ ቴዲ፣ እኔ በጣም ዲስአፖይንት ሆኛለሁ። አንተ ውጭ ሀገር ሆነክ የተሻለ ሀገር እኖራለሁ እያልክ ሳጂ እንኳን ማህሌት ብትሆን የምትደነቅ በጣም በቃ ምናምን ብላ አደነካት። እኔም እኮ ብያለሁ ሁሉ ከብት ካገኘች በግ ካገኘች። ኧረ በእናትህ ሚውት አድርግ በእናትህ። አሁን ስለ ማህሌት ስለ ሳጂ አይደለም የምናወራው አይደለ? ስለ ማህሌት ነው። ማህሌትን ስለሆነ የምናውቃት። ማህሌት የዘረፈችው በሰው ደካማ ጎን ገብታ ነው። ከሀብታም አይደለም የዘረፈችው። መኖሪያ እንትናቸውን የሚኖሩበትን ቢዝነሳቸውን ሸጠው ከሰው ተበድረው መሬት ሸጠው ነው የተሻለ ኑሮ ልንኖር እንችላለን ልንሰራ እንችላለን ብለው ገንዘብ ሰጥተዋት ይዛባቸው የጠፋችሁ። ራሳቸውን ያጠፋዋሉ። አማራጭ ሲያጡ አሁን ሊቢያ ገብታ የምታረገው ጠፍቷት እዛ ስታክ አርጋ የቀረች ልጅ አለች። ኦኬ፣ የብዙ ሰውን እንትን ነው ያበላሸችው። ከባለ ሀብት አይደለም ሄዳ የዘረፈችው። ስለዚህ እንደዚህ አይነት ሌባን ማድነቅ ማለት አሁን ማበረታታት ነው። ነቅ አይደለም። ምን አለ መሰለሽ ቴዲ፣ ሚውት አርግ ፕሊዝ። በጣም ብዙ ሰዓት ይሄን ነገር እኔም ስላልኩኝ ሄደንዬ ከሰዎቹ ለእንኳን ተቀበልሽ እሷን ሊያምኑ የተጠቀመችበት ዘዴ ይሄን ሁላ ጭንቅላት እንዴት ተሳመነች? ይሄ ያሳመነችበት መንገዶች አደንቀዋል። ገብቶሻል? ብሩን ከማን ተቀበለ ሳይሆን ያኑላ እንግዲህ ያልተማሩ ወገኖቻችን ብቻ አይደለም የተማሩ ሁላ ነው። እንግዲህ እንደዚህ ነኝ፣ አስተማሪ ነኝ፣ እሱን ትቼ ነው ዶክተር ነኝ፣ እንደዚህ ነኝ የሚለውና ሀውከው እንደገና ደግሞ ሚዲያ ላይ ብዙ ድራማ የሚያዩ ልጆች የእሷ ማስታወቂያና የእሷ ምናምን ሰለባ ሲሆኑ ይሄን ሁላ ጭንቅላት እንዴት ኮንትሮል አደረገች? እኔ ይሄን ሂደት ነው ያደነኩት እንጂ ብር ወሰደች እጅን ወሰደች እሱ ሌላ ነው። አሁን ይኸውልሽ አሁን አንቺ ሄደሽ አሁን ስለዚህ ሴትዮ በጣም እየተወራ ነው አይደለ? ብዙ ሰው እያወራ ነው። አንቺ ሄደሽ አሁን ቪዛ አሰጣቸዋለሁ ምናምን ብትይ ይሰጡሻል። ለምን መሰለሽ? ሰው ዴስፕሬት ነው። ዩሮፕ ይወስዳቸዋለሁ ከተባሉ መሄድ ስለሚፈልጉ ያምናሉ ቶሎ። አንደኛ ከድህነት ነው። ሌላው ደግሞ ውጪ የተሻለ ነገር አለ ብሎ እርግጠኛ ሆኖ ከማሰብ አንጻር ቶሎ ነው የሚያምኑት። ለሌላ ነገር እኮ አይታየም። ይሄው ላይ የሚዲያ አስተዋውቂን ፌት አውራሪ ነጂኒ ነቡቱ ነብናም ናቢባ ያሁላ እንደ ሻሻ ተሰሩ እንዳለ ዱባይ ደግሞ ያሉት እነሱ እኮ ሻሻ ተሰርተዋል የሚለውን እኮ ለማረጋጋት ገና እናምናለን ወይስ አናምንም? ያው የግላችን ነው። ግን አላምንም። እነሱ ብራቸውን ተበሉሰው ማስታወቂያ ውስጥ ራሱ እንደዚህ አይነት ወንጀል ውስጥ የፈለገ ብር እንኳን ተከፍሏቸው ቢሆን ለማስታወቂያቸው ላደረጉ ነገር ይሄንን ነገር ሁላ ብቻዋን ወንጀለኛ እንዳትሆን ያስተባበለቻቸው ሰዎች እንትን ያረጋቻቸው ሰዎች ይሄ ሁላ ስታይ የሄደችበትን መንገድ ጭንቅላቷን አደንቀዋል። ታሪክ
ያ ታሪኩን እኮ ስትሰሚ ሴትየዋ እንግሊዝ ኤምባሲ ውስጥ ነበር ቤተሰቦቿ የሚሰሩት። አባቷ ዘበኛ ነበረ ምናምንና በመኪና በኤምባሲ መኪና ምናምን ሰዎች እንዲያዩዋት በዛ ትመጣለች፣ ትገባለች። ኤምባሲ ገባው እዚህ ጠብቁኝ ብላ በኤምባሲ መኪና ትገባለች። ዩኒፎርም የለበሱ ደህንነቶች ናቸው ብላ ከነሱ ጋር ትታያለች ምናምን። በጣም ብዙ ነገር አለ። የኤምባሲ ዘበኛ ነው ወይስ አምባሳደር? ምንድን ነው? ዘበኛ ናቸው አባቷ። እና ዘበኛ ከመቼ ወዲህ ነው የእንትን መኪና የሚሰጠው? የኤምባሲ ወንድሟ ደግሞ ኤምባሲ ውስጥ ሾፌር ነበረ። ኦኬ። ስለዚህ አክሰስ አላት። እዛው ኤምባሲ ውስጥ ቤት ተሰጥቷቸው ትንሽ ይኖሩ ነበረ እና ብዙ አክሰስ ነበራት እና እሱን ተጠቅማለች እና ብዙ ነገር አለው። ኤኒዌይስ ግን ኢትዮጵያ ውስጥ አሁን ስታይ በጣም ብዙ ሰው ይታለላል በትንሽ ነገሩ፣ ክሮስ ቼክ አያደርግም ምናምን እና ለመታለል በጣም ቅርብ ነው። መታለላቸው ሳይሆን አሁን እኔ ሴትዮዋን ማህሌትን ማድነቁ ላይ ነው እኔ አሁን ትንሽ እንትን ያለኝ። ምክንያቱም ከሀብታም የዘረፈ ወይ ሌላ ነገር የዘረፈን ሰው ዋው፣ ባንክ የዘረፈውን ዋው እንላለን። ግን አንቺ በጣም አሪፍ አርቲስት ወይንም ተውኔትን አታደንቂም? በጣም አደንቃለሁ። የማደንቀው ግን ይሄ ላይክ ባንክ የሚዘርፍን ምናምን ድሃንና የአይምሮ ስቴቱ ከኔ በታቹ የሆነ ወይም ዴስፕሬት የሆነን ሰውን ማታለል ገባሽ ብዙ እንትን አይጠይቅም። ምክንያቱም ማየት የሚፈልገውን ስለሚያይ። አንደኛ ይኸውልሽ የእድሜያቸው ጋፕ ራሱ በጣም ልዩ ነው። ሳጂን ትንሽ ማለት ፊቷ ላይ ያስታውቃል። ሳጂን ተለቅ ያለች ሴት ናትኝ። መሀሊት ደግሞ በእኛ እድሜ ክልል ያለች ሴት ናትኝ። እና አንቺ አብረሽ አደግሽው ሰው ከሌላ ሰው ጋር አወዳድሪ ብትባይ ነው ማች አይደለች። ምችን እኮ ያውቃታለሁ ብለሽ መለየት ያቀትሻል። እየሰማን ነው። አዎ አታስቢኝ ነው አታስቢኝ። ኦኬ አይ አንቺም አይደለችም። እንደው እንበልና ሰርጀሪ ተሰርታ መታ ነው ብንል እንኳን በፍጹም አይደለችም። ለምን እኔ የመሀሊት ፒክቸር ስቲል ጭንቅላቴ ላይ እስካሁን አለ። ገባሽ? ኢቭን እንኳን አሁን ማናት ሳጂ አማርኛ ስታወራ አክሰንት አላትኝ። ገባሽ? መሀሊት ግን እንዲፈታ ብላ ማለት ያው ትግረኛ ተናጋሪ ናት። መሀሊትም ግን ቢሆንም አዲስ አበባ ያደገች ትግረኛ ተናጋሪ ናት። ምንም አይነት አክሰንት አፏ ላይ አታገኝባትም። ሳጂን ግን የአማርኛ አክሰንት አላትኝ። የማነው የትግረኛ አክሰንት አላትኝ። ገባሽ? እኔ እንደውም ልጅ የሚመስለኝ መጨረሻ ጊዜ ያገኘሻት አንቺ የት መቼ ነው? ወይ በጣም ረጅም ጊዜ ከ19 ከ20 ዓመት በላይ በ1980 ረጅም ጊዜ በ1980 ስንተኛ ክፍል ነበራችሁ? 8ኛ? ከሷ ጋር ስንለያይ 7ኛ ክፍል ላይ ነው የተለያየ ነው። 7ኛ ክፍል በስንት ዓመት ነው የሚያበቁት ጋይስ በኢትዮጵያ? 13 ማክሲመም 13 ዓመት 33 ዓመቷ ነው እያለች ነው አይደል? ኖ 13 ወይ 14 እድሜ አካባቢ ላይ ትሆናለች። እሷ ትንሽ ከኛ ተለቅትል ነበረ። የሆነ የእድሜ ጋፕነት አለን። ግን ይሄ ብዙም ይሄ የ3 ዓመት የ2 ዓመት ሳይሆን እሷ ከኛ ትንሽ ተለቅትል ነበረ በዛን ሰዓት ማለት ነው። ያን እሷ 20 ትሆናለች። እንዘብዝፍ። አይ 20 አትሆንም ነው ይሆናል አይደል? 16 15 17 ውስጥ እንደዚህ ነገር ረዘም ያለች እድሜዋ ከዛም ሊያንስ ይችላል። ግን ረዘም ያለች ናትኝ ከኛ እንግዲህ ታውቂያለሽ። ረዘም ያለ ሰው ትልቅ ነው እንግዲህ በእኛ ማይንድ ድሮ ግን ፋኖዬ 20 ዓመት ያላገኘሽውን ሰው ጠረኑ ፊቱ ምን ላይ ያለ ማለት አይከብድም? እኔ እኮ ማዲያት ወጥቶብኛል። ወይኔ ይሄ ልጅ አይከብድም፣ በእውነት አይከብድም። አንቺን አብረሽ የተማርሻቸውን ልጆች እንደዚህ እንትናቸው ይጠፋሻልኝ። የዛሬ 20 ዓመት የነበረሽ ፊት ነው ያለሽ አሁን አንቺ ያሽራስ ምን ብሎ አይቼው አላወቅኩትም። ሄለን ሲለኝ ማናል አለው
እኔ ሚዲያ ላይ ሁልቀን ቤተሰብ ስለሚያይ ነው እንጂ 40 ምናምን አመቷ እኮ ነው መታወቂያው ላይ። ይኸውልሽ ሄልዬ እኔ እንደውም የሚመስለኝ ሳጅን ለመፈመስ ስለምትፈልግ ከመብረቁ ጋር በውስጥ አውርተው ይሄንን ነገር እንዲበለኝ እንዲልበልክ የተባባሉ ነገር ነው የሚመስለኝ እንጂ አረ በፍጹም አልኩሽኝ፣ ሰማይና ምድር ቢጣበቅ አልኩሽኝ። ቲጂዬ ግቢ። እኔ ደግሞ አብራ አደገች መስሎኝ እኮ ወሬ ፍለጋ ጆሬን አይ ሁለተኛ ክፍልና ስድስተኛ ክፍል የወሬ ቅስም እንደዚህ እንደተሰበርሽው ፋኖዬ የእውነት በልሽበት ከገስት ላይ ሁሉ ሲያፈናጥርሽ የእውነት ሌላ ምን ልሻለሁ? ግድ ቲጂ እውነትን ስለተናገርኩኝ ነው። ይሄ ነው እውነት። አስወርዶት መክስ እውነት የሚናገር ሰው አትወዱም እናንተ። ለዛ ነው ለጋዜ 15 ዓመት ልጅ ነበረች ልጅ ከ30 ከ20 ዓመት በኋላ መጣታለሁ አለች። ለጆሬ ላይ አለ ትላለች ልጅቷ ገና ያኔ ጤና ዳብና ማለት እኮ በፈረንጅ 83 ነው የተወለደችው። እሱ ማለት 43 44 ዓመቷ ነው። ኖ አይ ቲንክ 40 መሰለኝ 41 አይኔ መታወቂያዋ ስላለ ነው እኔ ጋር ኖ አሁን ያልሽውን ቁጥር አባዡና ድረሽበት 41 ነው 43። አንቺ ማለትን እንደምታውቂያት ፋኖዬ እንደዚህ በውስጥ ከመብረቁ ጋር ተነጋግራ ድራማ የምትፈጥር አይነት ናት። ያን አብረሻ ስትማሪ በእርግጥ ማናት መሀሌት በጣም ማፊያ ናት ማለት በቃ በወቅቱ እንደዛ ህፃንም እያለች ይሆናል አይደለ እንትን ነበረች። በቃ እንደዚህ ሰው ናት። እና ካረጋለች ለሰባተኛ ኖ መሀሌትን እኮ አይደለም የምልሽ ድራማ ሊፈጥሩ ይችላሉ የምልሽ መብረቁና ሳጂንን ነው ያልኩሽኝ። መብረቁ እንትና ግን መሀሌት ግን እንደዚህ አይነት ቦታ የምትገኝ ይመስልሻል? እንደ ባህሪዋ ማለት እንደዚህ አይነት ቦታ አሁን እንደዚህ ሚዲያ ላይ ከነመብረቁ ጋር የምትንሾካሾክ ይመስልሻል? ከሀቢባ ጋር መሀሌትማ ወንጀለኛ የምትፈልግ አይደለች እንዴ? አይደል? እሱኑ ከሚዲያ ነው የሰማሽው አይደል? እኛ ነው የምንነግርሽ። ትጂዬ ቀጥይ። እጅ ሊታስቃል ሄልዬ ግራ ገብቶሻል። እኔ እናት ግን በቃ ተስፋችሁን ቁረጡ። በእውነት ነው የምልሽ እንዴ ግራ ገብቶሻል። እኔ አጀንዳው መቼ ያስኩት አሁን ስለተሷ ንገሪን ብለው ሰዎች ያፎሎ እንኳን እኮ አይመሳሰልም እንዴ ውረጅ የራሳው ሰው ፎሎ ያረጋትና ንገሪን ስለሷ ይሏታል። አብሮ አደግሽን አታውቂ። የእውነት አስበሻል? ሚዲያ ላይ እኔ ቤተሰቤ ራሱ ባያውቀኝ ምን አይነት አቋም ላይ ራሱ እንዳለው እኮ ያውቁ። ድሮ ከሀገር ስወጣ ፀጉሬ ረዥም ምን ሆነ ምናምን ጭጭዬ ምናምን እንደዛ ምናምን አሁን ተኳስሼ ማዲያታም ሆናም ፀጉሬ ብል ብሎ ምን ብዬ ምናምን አስባችሁታል? ሰፋች ምናምን እሷ ባለችው ከሆነ ማለት ነው ቢያንስ እኔ ራሴ እንግዲህ 20 ዓመቴ ነው እንግዲህ ከወጣው ልበልሽ እና ቢያንስ እኔ አብሮኛ የተማሩ ቢያንስ ምን ያህል ለውጥ በምን ያህል ፊዚካል እንዳሉ ላቅና ልረዳ አይችልም። አሁን እሷ ያለችው ነገር አያስኬድም። ሁሌ ፌስቡክ ላይ ያየ ከሆነ የአይምሮ እንደዛ ነው፣ ግን በድንገት ስትሄድ አታውቃቸውም። ሳስትለያይ እኮ 57 ሚሊዮን ጨምርበት እዚህ እድሜ ላይ 57 ሚሊዮን ሲጨመርበት ምን አይነት ልዩነት እኮ ማለት የማትተያየውና የማትገናኘው ሰው እኛ ሰዎች ነን። መቼም እድሜያችን በሄደ ቁጥር እያረጀን ነው የምንሄደው አይደለም እየተለወጠ ሄሉ አንቺም አሁን ፎቶች ድሮ የምናውቀው ፎቶና አሁን ስናይ በፍጹም እንዴ ሄሉ ቆንጆ ነበረች እንዲህ ነበረች ነው የሚለው ሰው ቢያንስ ሰው ትዝታው ሳትክተተኝ እና ልጅ እንኳን እሷ 5 ልጅ የወለደች አንድ ልጅ ሰው ወልዶ ራሱ መልኩ ይቀየራል። በቃ እንደዛ ነውና 5 ልጅ ነው የወለደችው። ፈተናለች። መሀሌትን አታውቃትም ብዬ ነው የማስበው። አሁን ያሁኗ ልጅ ከ20 ዓመት በፊት ነው እንደዚህ አይነት ባህሪ በፍጹም የላትም። አይመሳሰሉም ትላለች። አታውቃትም ዝም ብላ ነው ሾልካ የገባች። የኔን አስተያየት ተራ ስጡኝና ልስጥ። ሄሉካ ግቢት እንጂ አዎ ቅድም እዚህ ጋር የሆነች ልጅ መሀሌት በጣም ስማርት አይደለችም ምናምን ስትል ሰማሁኝና ያረገችው ነገር አስቀያሚ ቢሆንም በጣም ስማርት ናት ልጅቷ። በቃ
እግዚአብሔርን በጣም ስማርት ናት፣ አደንቃታለሁ። ባረገችው ነገር ሳይሆን ያረገችውን ነገር ያመለጠችበት ነገር እና አሁን እንደማስበው ቲክቶከሮች ብቻ አልነበሩም አብረዋት የነበሩት። በቃ ልክ አሁን እቺ ማን ገበሬዋ ናት የተባለች ስልጣን አለበት አሁን እቺ ማን ገበሬዋ ናት የነበረችው እዚህ በመንግስት እየተፈለገች ኔክስት ዴይ ሌላ ሀገር ነው የተገኘችው። እንደዛ ነው ልጅቷ ያመለጠችው። በብዙ ድጋፍ ወጣት ነው የምትመስለኝ ሳስበው። እና አሁን ደግሞ እቺ ሳጅ የምትባለው ማህሌት ናት አይደለችም? እውነት ያጠራጥራል። ምክንያቱም 57 ሚሊዮን ብር ሰርቃ ከሀገር የተደበቀች ልጅ ራሷን ለመለወጥ ብዙ ነገር አታደርግም ብዬ አልጠብቅም። ናት ብዬ አይደለም አሁን የምናገረው፣ ግን ልትሆን ትችላለች ትንሽ። ግን በአጠቃላይ አብረዋት የነበሩ ሰዎች እንኳን ቢያንስ ማህሌት በነበረችባት የነበሩ ሰዎች ቢያንስ ሁሉንም ቲክቶከር እኔ ነኝ ፈጣን፣ እኔ ነኝ ተናጋሪ፣ እኔ ነኝ አክቲቭ ነው የሚለው አይደለ? እነሱን ሁሉ የመሸጥ ያህል ነው። እኔ የእውነቴን ነው የምነግርሽ። ብዙ በጣም ጎበዝ ናት። እውነት ያረገችውና የሁለት ሰው ጭንቅላትን ማዞር ቀላል ነው። ምኑ ነው ጎበዟ? ምኑ ነው ጉብዝናዋ? ሰው አዌርነስ የሌለውን አዌርነስ በሌለው ኤደን ስለማጭበርበሩ አይደለም። ቆይ እየተደማመጥን ስለማጭበርበሩ ነው አይደለም። ላንቺ ነው ጥያቄው። ተረጋጊ። ላስረዳሽ። ልጠይቅሽ መጀመሪያ እኔ ልጠይቅሽ መጀመሪያ ቲጂ ተረጋጊ። ታወሪያለሽ። አዌርነስ የሌለውን ሰው ማታለል እንዴት ነው ስማርት የሚያስብለው? ስማርት የሚያስብለው እኩል የሆነሽን ሰው ወይም ደግሞ ካንቺ በላይ ፖዚሽን ያላቸውን ካንቺ በላይ የሚያውቁ ካንቺ በላይ ሪሶርስ ያላቸውን ሰዎች ስታታሊ ጎበዝ ነሽ፣ ስማርት ነሽ ይባላል። አዌርነስ የሌለውን ስለ ቪዛ ፕሮሰስ እውቀት የሌለውን ሰው ማታለል ምን ነው ስማርትነት? መልሱላት የሄዱን ጥያቄ። አንዴ ጠይቅኝማ፣ ተቋርጦብኝ ነው። ያ ማለት የእሷ ደረጃ ላይ ያሉትን ሰዎች ብታታልል ስማርት ነው ያለሽ። ስለ ቪዛም ሆነ ስለምን እውቀት የሌላቸውን ሰዎች ማታለሏ ስለ ኤምባሲ፣ ስለ ውጪ ፕሮሰስ፣ ስለ ሁሉም እንደዚህ አይነት ነገሮች አዌርነስ የሌላቸው እኔ እውቀት የላቸውም እያልኩ አይደለም። አዌርነስ የሌላቸውን ሰዎች ማታለል እንደዚህ አይነት ጭንቅላት ቢኖራት ማታለል አያደርስም። እንደዚህ አይነት የማሰብ ጭንቅላት ቢኖራት ኖሮ ማታለል ላይ አደርስም። እሷ ዋና ማታለሏ ነው። ከየትም ያምጣው ከየትም ስለዚህ የማሰብ ጭንቅላት የላትም እያልሽ ነው። አሁን ደግሞ የማሰብ ጭንቅላት ሳይሆን ሴትዮዋ ብሩን ማግኘት ነው አጀንዳዋ። ብሩን አግኝታለች፣ ወጣለች። በቃ ይሄ እኮ ማንክደው ነው። አንቺ እኮ ማየት እኮ ያለብሽ እኮ ፓስፖርታቸውን ሁላ ይዘው እንደምታወራ አይባልም። እንደገና ደግሞ ከሀገር ለመውጣት ራሱ ብዙ የመንግስት እንደዚህ አይነት ነገር እንትንን ከላም ማለፍ ምናምን ይሉላ ወይ እንዲተባበሯት እነሱ ራሱ እዚህ ጨዋታ ውስጥ እንዲገቡ ነው ያደረገችው። ሜላት ብቻዋን አታላ ቢሆን ኖሮ እስታውን ሁሉም ሰው አየዋት ወይም ደግሞ እቺ ናት ይላቸዋል። የተደበቀችው እሷ ኢንቮልቭ ባደረገቻቸው ሰዎች ነው። እሺ ማህሌት ነው ሜላት? እኔ ስም ችግር አለብኝ። ማህሌት እሱን እኮ ነው የምልሽ። ቲክቶከሮች ብቻ አልነበሩ ማብራት የነበሩ እና ይሄንን እኮ እነዚህን ሰዎች ሁላ እዚህ ነገር ውስጥ አስገብታ እሷ ከበሬ የሆነችው እነሱን እዚህ ውስጥ በማስገባት ነው። ኖ ቲክቶከር ብቻ ራሱ ሌላ ባትን ዱባይ ላይ እንዳለን ያሳመኑት። እንደዚህ አይነት ማጭበርበር ነገር ስደት ላይ ስትሆኚ ታውቂዋለሽ። ሚዲያ ደግሞ ስታዞትሪ ታውቂያለሽ። እኔ አውቄ በምታወሪው ነገር ዝም ብዬ ድል ካልሰጠሁሽ በስተቀር ምን ስትተነፍሽ ያተነፈሽበት መንገድ እያወራሽ ውፍ ካልሽ ለምን ውፍ አልሽ ይልሻል። ግን አውቄ እንዳልሰማውኝ ዝም ካልኩኝ ዝም ብለሽ ትቀጥያለሽ። እና ያን ሁላ ሰው እንዴት ሜላት እንትና ማን ነው የምትሏት እሷ ልጅ ዘና ብላ የምትቀመጠው ይሄን ጉዳይ እሷ ብቻ እንዳትጠየቅበት ብዙ ሰው አስገባች። እነሱ ናቸው እነሱ እንዳይጠየቁ ሲባል እሷን ከበር ያደረጓት። እና እነዚህን ሁላ ሰዎችና ይሄንን ድርሰት መጻፏ እንደገና በአግባቡ ድርሰቱን መወጣቱ ይሄን ነው የምታደንቂው እኮ እንጂ እንኳን ብራቸውን በላች አይደለም። ገብቶሻል ሄዱ? ገባኝ ሄሉ። አሁን እኮ እንደዚህ አይነት ኔትወርኮችን ስትዘረጊ ገንዘብ ነው የሚያገናኝሽ አይደለም? እንኳን አይደለም ገንዘብ እንደዚህ በብዛት የሚያስገኝ ነገር በኃይለኛው የሚያስገኝ አይደለም። በትንሹ ራሱ ትገናኛለሽ፣ ሰው ያገናኝሻል። ገንዘብ ነው ዋናው እዚህ ጋር እኮ። ይሄንን እንስራ ገንዘቡን እንካፈላለን ነው።
ገንዘቡን የሚሰጠው ሰው ደግሞ አዌርነሱ የለውም። ስለ መውጣት ነው አላማው፣ ጭንቅላቱ ላይ ያለው መውጣት ነው። ስለዚህ ገንዘቡን በቀላሉ ይከፍላል። አሁን ዳዊት ድሪባ በጣም ብዙ ሰው የሚያደንቀው ከገባበት እንግዲህ ሰው ሲሰርቅ ሰው እንዳይዘው እንትን በድሏል፣ ምን ብሏል ምናምን፣ በሱ ምክንያት ከፖሊስ እጅ ሲያመልጥ እንዴት እስረኛ መለጠ ተብሎ ፖሊሱ ስንት ዕዳ የከፈለበት ነው ምናምን። ይሄን እናውቃለን። ግን ያንን ማድረጉ ስንት እስረኛ እስር ቤት እያለ እነሱን እንኳን ማድነቅ አይደለም ትዝ ሳይሉን ዳዊት ድሪባን ግን እናደንቀዋል። ገብቶሻል? ይሄን ሁላ ነገር መበጣጠሱ ሰው ከተዘጋበት ቤት ውስጥ ራሱ የመውጣት አባዜው ነው የሚጠፋበት። የሚጠቀማቸው ቴክኒክ ነው እንጂ ያንን ነገር ለማድረግ አበላሽቶ የሄደው ነገርን አይደለም እኮ የምታደንቅ። እኔ አሁን ማደንቅበትን መንገድ እንዲገባሽ እሺ። አዎ እኔ እህቶቼንና ምናምን መዳም ሸቃሎችን አይደለም እሷ ያታለለችው፣ የተማሩ ሰዎችን ያታለለችው። እነሱ መታለላቸውን እንዴት አወቅን? ሄሎ አንድ ሰው እንዴት አታውቂም? እንደገና ደግሞ ለስንቱ እኔ ነኝ ያለ ቪአይፒ ቤት ተከራይታ ቪአይፒ ሳይኮሎጂን የተጫወተችው። እነሱ ራሱ ያሳተፈቻቸው አብሯት ከሀገር የሚወጡ አሉ። ከዛን አካባቢ ምናምን ቤቱ ክራይ የተወሰነ ጊዜ ነው፣ ከዛ ለቀው እንዲሄዱ ተደርጓል። ፀጉር ቤቱ ራሱ የተከፈተው ዱባይ ያሉትን ቲክቶከርም ሆነ የዱባይ ነጋዴዎችን አቴንሽን ወይንም ደግሞ እንትን ለመሳብ የተደረገ